ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለወርኃ ሰኔ በዛቲ ዕለት አይረፈ አብ ቅዱስ አባ ለትጹን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህች ዕለት ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላት ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው የንጉሥን ቃል ሰማ። ወዲያውኑ በልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስህዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀን ይጾም ነበር። እግዚአብሔርን መልአክ ተገለጠለትና የምንኩስና ልብስን አለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም በመልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድንም ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋደለ እየጾምና እየተጋደለ ብቻውን ኖረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየጾምና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳት የሚጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱ ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ጀመር። አባ ለትጹንም የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ ባንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉ እንዲነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁ። አባቴ ሆይ በጸሎት አትርሰኝ። እኔ ቅስና ስልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። እኔም ጸንሳ ለመውለድ በደረሰ ጊዜ ሥራዬ አጥንቼ ሕፃኑን በሆዷ ውስጥ የገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራ ምንም የሠራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ሥቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም ልቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመር። የመላእክት አለቃ ሚካኤልን መጥቶ አስነሳውና እንዲህ አለው፣ ስለዚያች ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅን ስለሆነ በደሉ አይሰረይለትም አለው። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ ወደ እግዚአብሔር ስለዚያች ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባሕር ላይ አስጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባሕሩ ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንን የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ስለዚያች ኃጢአተኛ ከሁሉ በላይ በደል ስለሚከፋ ምሕረትን ስለ በደሉ ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። አባ ለትጹንም እንዲህ ብሎ መለሰለት፣ መሐሪና ይቅር ባይ ጌታዬ ፈጣሪዬ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ሥቃይ ውሰዳት። ከዚህ በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለሥቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናንነት መድኃኒታችን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለተራቆተ ለሚያለብስ ወይም ገድልህን ለሚጽፍ ለሚያነብ ሁሉንም ኃጢአታቸውን ይቅር እላለሁ። ስማቸውን በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንም ብሎ ወደ ሰማይ አሳረገ። ቅዱስ አባ ለትጹንም እጅግ ደስ አለ። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ አሜን። ሰላም ለአባ ለትጹን እስከ ፍጻሜ ዘብዕለ ከመ ያውፅእ ደይን ብእሴ ዝጉለ
ለለመዋይል ሰዱሰ እንዘ ይበል ቋጽለ በትህርምት አብይ በትህርምት አብይ እምብዝኻ ተጋደለ ገድለ በአምሳለ ኦፍ ኮነ ስጋሁ ቀሊለ። በዚህችም ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጳላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ሆነ። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅም ዘመናት ብዙ ዓመታት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱ ስሜ ብዙ መከራ የተቀበለ ነው። ያደረከውን ሁሉ ሰይጣን እንዴት እንዳሳተ ንገረው። እርሱ ኃጢአትህን እስኪሰረይ ስላንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙርን እስከ ፍጻሜው ዳግመኛ 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ልጹን አደረሰው። አባ ልጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሹ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታዬን ኢየሱስ ክርስቶስንም ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ አሳስብ። ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራህን እኔ ገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦችንም ከላይ አውርዳ አኖረች። እግሮችንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተንም ጠጥተንም ሰከርን። ስንጨዋወትም ባሮቿን ሁሉንም ውጡ፣ ሁለታችንን ብቻችንን ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚህ በኋላ በነቃው ጊዜ ብመለከት ምን አላገኘውም። ሴትም አይድም ቤትም አልተከልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀሱ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድ በአንተ ላይ በርትቻለሁና እያለ ሲዝትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይ አማተብኩ፣ ከኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምልልኝ በቅድስና ተማጽኛለሁ። ቅዱስ አባት ለትጹንም አይዞ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጰላሞንም የሰራውን ኃጢአቱን በራሱ በሰይጣን ላይ አደረግሁ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈታተናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ እንጂ አለ። ምስጋና ይግባው፣ አሜን። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር፣ በረከታቸውም ትደርብን ለዘላለሙ አሜን። ሰላም ለጰላሞን እምድኅረ አስፈጦ መፍቀሬ ሀጉል እንዘ ይገብር ምታተ በዘዚአሁ አምሳል እምእግዚአብሔር መሐሪ ወመስተሳይል እንዘ ይገብር ምታተ በዘዚአሁ አምሳል
እግዚአብሔር መሐሪ ወመስተሳይ ለስሬተ ጀጋዩ አመፈን ተፈነወ ቃል ሰላም ለጰላሞን እምድህራ አስፈቶ መፍቀሪ ሀጉል እንዘ ይገብር ምታተ በዘዚአሁ አምሳል እግዚአብሔር መሐሪ ወመስተሳይ ለስሬተ ጀጋዩ አመተፈነወ ቃል ዲበር ሰይጣን ዘንተ አገብ ዘይብል። ዳግመኛም በዚች ቀን የመረዳው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉስ ነበር። ስሙም መስፍንዮስ ይባላል። የንግስት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማጸን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይሄን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተክርስቲያን ትምህርትን አስተምረው ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገቱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግስትን ትሻ ዘንድ ወደ እኔ ና አለው። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎችም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉስ በዓል አሚድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅን በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ድረስ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እንዳያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አሳረገ። በማግስቱም በግራር ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በአለት ላይ ተከለ። ወዲያውም በቀለች፣ አበበችና አፈራች። በእርሷም መስዋዕትን አሳረገ። በአንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪፈጽም ድረስ ፀሐይ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ የሚኖር ጸበል ፈለቀ። ከእጁም ብዕር በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችን ድንጋዮችንም ይገለሉ አለ። ወዲያውንም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱንም በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉሙ ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን እመግበዋለሁ የድነት ጽዋንም ሰጠዋለሁ አለው። በቤተ ክርስቲያንህም በማሕሌት ያመሰገነውን የጸለየውን እኔ መላእክትን ምስጋና አሰማዋለሁ። የተቀራቆተውን የሚያለብስ የብልህ እጅ ያልሰራውን የብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም። የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስም ቤተ ክርስቲያን ለሰራ በሰማያት 47 የብርሃን ቦታዎችን እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውን እኔ በመንግስት ያቀበለዋለሁ። ቦታን የሚያከብረውንም እኔ በመንግስት ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት ስለሰጠኸኝ አቤቱ ስም ይክበር ይመስገን። ግን ጌታዬ ሆይ መታሰቢያ ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ 12 ትውልድ እምርልሃለሁ አለው። አባ ገሪማ መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 ጽሕድ ክብር ሰጠዋለሁ ብሎ መለሰ። ዳግመኛም የሞት ጥላ እንደማያገኝህ ታላቅ ምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውንም በብርሃን ሰረገላ ተነጥቆ በብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ በአባ ገሪማ ጸሎት ይማረ፣ በረከቱም ከእኛ ጋር ለዘላለሙ አሜን። ሰላም ለአባ ገሪማ ለአርእዮ አዚዝ ኃይሉ አስተራከበ ዘራ ዋስተላጸቀ ምስለ ፍሬ ሰብሉ ዝንቱ ጻድቅ ማህበይ ሄሉ እምገጸ እበዩ ወምድምጸ
ግሩም ቃሉ አይባን ተግህሱ ወእፀው ሰሰሉ። ዳግመኛም በዚህች ዕለት የሰማዕታት የነአኮራን፣ የበርተሎሜዎስ፣ የእስክንድርያ፣ የእለእስክንድሮስ፣ የዮሴፍና የጻድቅቷ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለወርኃ ሰኔ በዛቲ ዕለት አይረፈ አባ አብ ቅዱስ አባ ድምያኖስ ሊቀ ጳጳሳት። ወዛቲ ዕለት ተስካሩ ለኤስድሮስ ሰማዕት